ዳኒ ዛሬ ብሩኬን ተውልኝ ሀይሚን እንዳትነካት እሰይ እየመጣች ተኝ ጭራሽ እንዳትነካት አላለም። እንግዲህ አሮጊቶቹ ደግሞ ይሄን ይዙና ሀይሚ አይን ባትሰጠው ኑሮ ትናንትና ዳኒን አትንካብኝ ባትለው ኑሮ ብሩኬ ላይ መጥቶ እንደዚህ ባልተወጣጠረበት። ሀይሚ አስደፈረችው ምናምን ልትሉ ትችላላችሁ። ብሩኬ ሶሲ ጋር ባሄድ ኖሮ ዳኒ ሀይሚና ብሩኬ ህይወት ውስጥ ባልገባ ነበር። አንድም ቀን ይገባል ብላችሁ አስባችሁ ታውቃላችሁ? አናቅም። እኔ አስቤ አላቅም ነበርና ዳኒ ልጅቷን አትረብሻት። ለምን ከህይወቷ ትወጣላት እንዴ? አትፈልግህም እኮ እንዴ? ምን ሆነ ነው ሰው የራስህን እንደተፈላጊ የምትቆጥረው? ዛሬ ደግሞ ጫን ያለ ነው። ለማንኛውም ሀይሚ ስለሌለች እዚህ ንትርክ መሀል ደስ ብሎኛል። ነገር ግን ዳኒ ምንድን ነው ማስቲካውን በንዴት ነው የምትበለው? በልህ ነው የምትበለው? እንዴ ብሩክ መስሎ ነው እንዴ? አኛ ረከኩ የሚያመነዥክ ከብት ነው የምትመስለው። አመነዥከው የሚለው ራሱ አይገልጸውምና ዳኒ ዛሬ ሀይሚን ለማስጠቆር ያላደረገው ጥረት የለም። የምር እነዚህ ልጆች የበለጠ ሊያጣላቸው ነው። ለምን መሰላችሁ? ሀይሚ ትናንት አስደስታኛለች አለ። ለምን መሰላችሁ? ዳኒን እንዳትነካው ስላለችለት እሱ ደግሞ ሀይሚን እንዳትነካት ብሎ መጣ። ገብቷችኋላ? አሁን እዚህ ጋር ብሩኬ ሄዶ እንግዲህ ሀይሚን አንቺ ነሽ ያስደፈርሽኝ፣ ትናንትና ዳኒን እንዳትነኮ ባትኑሮ መጥቶ አይዝትብኝም ነበር ሊላት ነው ማለት ነው። ከዛ ሁሉም ሰው ሀይሚናት ብሩኬን ያስደፈረችው ለምን ዳኒን አትንከው ለምን አለች፣ እንደዛ ባትል ኑሮ ዳኒ መጥቶ ዛሬ አይወጣጠርም ነበር፣ የልብ ልብ አይሰማውም ነበር ብለው ሀይሚን ይወቅሷታል። ሀይሚ እንደዛ አለችው የበለጠ ተጣልተው ደም እንዳይቃቡ ብሩኬ ከባድ ነገር ውስጥ እንዳይገባ መጨረሻ ላይ ደግሞ እልህ ስላስያዛት እንደዛ ብላለች። ግን አሁንም ቢሆን ብሩኬ ንቀተው በቃ ንቆ መተው ብቻ ነው መድኃኒት ያንተ። ከዛ ውጭ ግን ይሄ ኩታራ ነገር ነው፣ ኩታራ ነው። የምሬ ነው። እስኪዩት ማስቲካ አኝ እያረገ ካሜራ ደቅኖ እንደሆን ዛሬ ምንም የጣመ ነገር አልተናገርም። አሁን ብሩኬ ለምን ነው የፈለከኝ ይለዋል። ምንም የረባ ነገር አልተናገርም። በቃ ሀይሜን ለኔ ተውልኝ፣ ተው እንጂ ተው ባክህ። አይ ድሌ ይሄ ልጅ አሁንም ሀይሚ እንደምትፈልገው ነው የሚያውቀው። ደግሞ ብሩኬም እንደው ቡራ ግን አንዳንዴ ዲዊኒማ ህፃንነት አለበት። የእውነት ነው የምላችሁ። ምን አለ ዳኒ በፊት ሀይሚን ተፈልጋት ነበር አለ። ልክ አንተና ሶሲ በፊት ግንኙነት ነበራችሁ፣ ብዙ ነገር አሳልፋችኋል እያለች ትለው ነበር አይደል ሀይሚ። ብሩኬ ምን አለ ከዛ በፊት ተፈልጋት ነበር። ሲጀመር ከዛ በፊት ዳኒ አያቃትም ሀይሚን ጭራሽ ነው ማያቃት። አሁን ነው ከሶሲ ጋር ከመጣችሁ በኋላ ነው እንትን ያለ ማለት ነው። እና ብሩኬ ህንጣጣ ያመጣው ራስህ ነህ። ሶሲን ባትነካ ኑሮ ዳኒ አይመጣም ነበረ፣ ከነመፈጠሩም አታቀውም ነበረ። ስለዚህ ሶሲን ነካህ ዳኒ መጣ። አሁንም ቢሆን ዞረ ሀይሚ ጋር አትሂድ። በፊት ትፈልጋት የትም አያቃትም ሲጀመር። ሲቀጥል ደግሞ ሀይሚን ያው የማይፈልጋት ሰው የለም። ዛሬ ብሩኬ ብዙም መጥፎ ነገር አልተናገረም። ምን አገባ ብሏል። አዎ አያገባውም ዳኒ። ለምን መሰላችሁ? ከብሩኬ በላይ ዳኒን ይጨነቅላታለሁ ቢል ማንም ሊያምን አይችልም። እኔም ማንም ሊያምን አይችልም። እዚህ ጋር አያገባህም ማለት ይችላል ብሩኬ። ሀይሜን ነው እንጂ አያገባሽም ማለት የማይችለው ለምን መሰላችሁ? ለሱ ብላ እሷ እየተጨነቀችለት፣ ለሱ ብላ መጥፎ ስም እየተሰጣት፣ እሱ ቤት ዳኒ ቤት ሄደች፣ ሴትነቷን አረከሰች እየተባለች ብሩኬ ብላ ሄዳ ከዛ በኋላ ያንን ነገር ካደረገች በኋላ ብዙ ሰው እየዛተባት እሱ አያገባሽም ቢላት ያናድዳል። ምክንያቱም ለሱ ብላ ብዙ ነገር አድርጋ። ዳኒን ግን አያገባህም ቢለው ብሩኬ ተገቢ ነገር ነው ብዬ ነው ማስበው። ምክንያቱም ካንተ በላይ እኔ አስብላታለሁ ብሎ ዳኒ ሀይሚን አታስጨንቃት ምናምን ማለት የለብህም። ሲጀመር ትናንት ሀይሚናት የጠራቸው ብሩኬ ጠርቶ አላስጨነቃትም። የጠራቸውም ሰላም እንዲፈጥሩ ነገሮች እንዲበርዱ ልታናግረው ነበረ። መጨረሻ ላይ እሱም እንግዲህ ተናደደ ሄደ። ብዙ አስጨነቃት አይባልም ልላችሁ ፈልጌ ነው። ትናንት ብሩኬ አስጨነቃት ሳይሆን ለእንትን ብቻ የሆነ ንትርክ ነገር ፈጥረዋል። ከዛ ደግሞ ታች ኮሜንታተሮች ያጣቁሳሉ፣ ያጠናቆራሉ ምናምን በቃ እንደዛ ነው። ስለዚህ ዳኒ ተብዬው ራስህን እንደተፈላጊ አትቁጠር። በቃ እንደ ተፈላጊ አትቁጠር። እሷ አትፈልግም። በቃ ለብሩኬ ብላ ነው አንተን መጥፎ ነገር እንዳታረክ እሱ እንዲቆም እየለመነች ያለችው። ምክንያቱም ብሩኬ የሆነ ነገር ቢሆን እሷ ስለምትወቀስ እና እንደ ተፈላጊ አትቁጠረው። እንደ ኮታራ የሆንክ ልጅ እንደ ኮታራ እኮ ነህ። ወይኔ አኛኝ እያረክ እንደ ማስቲካውን እንደ ምን አለው እንኳን እንደ ብታወራ ሀይሚ በጣም ነው ያፈራችኝ። በፈጣሪ
ምን ይሻለኛል እናንተ? አሁን ዳኒ ተብየው ብሩኬን ቢሆን ትንሽ ትረጋጋ እንዳልከው ማለት ነው። ዳኒ ግን አንተ ራስህ እንድትረጋጋ እየፈቀድክላት አይደለም። አንተ ራስህ ትረጋጋ፣ ሰላማን ስጣት ትላለህ። ግን እዚህ ጋር መተ ችግር እየፈጠርክ ነው። ገብቶሃል? ብሩኬን አንተ ተውልኝ፣ ለኔ በቃ እኔ እንደምትፈልገኝ አይነት ነገር እያሳየ ነው። እንዴት ነው ነገሩ? እሷማ እንደው አይንና ፊት ብትሰጥህ እንዴት ልታበሽቀው እንደምትችል ኢማጂን። ግን ደግሞ ሀይሚ ጎበዝና ቆፍጣና ሴት ናት። ካንተ ጋር እርግጠኛ ነኝ ደውሎ ሄልሽ እና አብረን እንስራ ብሏታል። እሷን ቢባትለው በእርግጠኝነት ይሄኔ ብሎክ ሁሉ አድርገው ነው የሚሆን። እንደምታስቡት አይደለም፣ ሀይሚ እንደምታስቧት አይደለም። ዳኒ ዝም ብሎ የሌለ ያልተፈጠረ ነገር መጥቶ ነው የሚቀደደው። የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብያለሁ። እናንተ ጉዳየው ዛሬማ ወይ ሩታና ብርሽ ተለያዩ እኮ እናንተ። አፈር በበላሁ። ምን አለያያችሁ? ምን ገጠማችሁ? እንደው ስለሱ ሳላወራላችሁ ስለነ ሀይሚ እያወራሁ ተለያየን። ቻው። ፍቅር እንደዚህ ሆነ በቃ። እና አብረሽና ሩታ ቤት ሲሄድ ተለያየን። ሀይሚና ዳኒ ቤት ሲሄድ ድብድብ፣ ውብዬና ናሂ ቤት ሲሄድ ንትርክ ብጥብጥ፣ ማርክና ቸኮሌት ቤት ሲሄድ እንደው ዩቲዩብ ምርር ያላችሁ። እንዲሁ ካሁን በፊት እነ ሀይሚና እነ ቡራ ነበሩ ሮማንቲክ ላይፍ ስታይል እያሳዩን ዘና ፈታ እያረጉን ነበር። አሁን እነሱም እዚሁ ድራማ ተቀላቀሉ። በቃ በምን ልዝናና? በጭቅጭቅ ጨጓሬ ሲላጥ ያመሻል። በተለይ ሄዳኒ ኩርንችት ከመጣ በኋላ ኡፍ አንተ ተንኮለኛ እንደው ቲክቶክ ላይ ስታሰቃየን ኖረህ አሁን ደግሞ ዩቲዩብ እንደው ሀይሚና ብሩኬ ህይወት ላይ ዳኒ ይገባል ብዬ አንድም ቀን አስቤ አላቅም። ይሄ ኩርንችት ነው ቲክቶክ ላይ ራሱ አልወደውም። ምክንያቱም ይሳደባል፣ ሰውን ጥብ አድርጎ ነው የሚያሰጠው በስድብ ማለት ነው። እንደውም ብሩኬንማ አላሰደበውም። እንዲሁ ሊሳደብ ሲል በኩርኩም ጭንቅላቱን ኩርኩም ሲያደርገው ጸጥ ይላልና ዳኒ አቅም ደግሞ እኮ በጣም ያናደደኝ ነገር ለምን እንደው ታውቃላችሁ? አቅም አለኝ ለሀይሚ ብዬ ነው። እረ በፈጣሪ ስመረታው አንተ ሰው እየተዋት ወጣጠርተው ታው ማትፈልግበት ቦታ አተዋል። የማይሆን ነገር አታውራ። አንተ አሁን ለሀይሚ ሰላም አይደለም የመጣው። በነገራችን ላይ ሀይሚን ሰው እንዲያጠቁራት በቃ አሁን አንተ እሷ እንደዛለችልኝ ብለ ትናንትና ዛሬ በተወጣጠርክ ብሩኬ ፊት በቃ እሷ እንደምትፈልግህ አትንካው ምናምን አለችልህ። አስደስታኛለች ብለሃል። አሁን ደግሞ ብሩኬን መተህ ሀይሚን አትንካብኝ፣ ኧረ ሀይሚን አትንካብኝ አለ ቃል በቃል። አትንካት፣ አታስጨንቃት። ዋናው ነገር ይሄ ነው። በቃ የመጣው ቀጥ ብሎ ሀይሚን ምንም ነገር እንዳትናገራት። ተው እባክህ፣ ካንተ በላይ ብሩኬ እንደሚጨነቅላት እናውቃለን። የፈለገ ቢጣሉ የፈለገ መጥፎ ነገር ቢያደርጉ ከብሩኬ በላይ አንተ አታስብላት። አንተ ብታስብ ለዩቲዩብ ለቪው እና ለላይክ ፈልገህ ሊሆን ይችላል። በእርግጥ ብታገኛት አትጠላም። እችን ቸኮሌት አግኝታ ልትጠላ ነው? እንኳን አንተ መንገደኛው ሁሉ ነው የሚመኛት። እችን ከስነ ስርዓቷ ከመልክ ብትሉ በቃ ሁሉ ነገር አሟልቶ የሰጣት ሀይሚዬ እኮ ማለት እኔ ቸኮላታ ደግሞ ስለ ሀይሚ ምርጥ ሴት ናት ምናምን ስላልኩ አሪፍ ነው። ምርጥ እንደሆነች እኛ ራሱ በደንብ ነው የምናውቀው። ባትነግረን ራሱ እናውቃለን ሀይሚ ምን አይነት ሴት እንደሆነች ምናምን በቃ። እና አሁንም ቢሆን አሮጊቶቹ አሁንም ሀይሚን ከመውቀሳችሁ ወደ ኋላ አትሉም። ዛሬማ ይብስባችኋል። ሀይሚ አይን ባትሰጠው ኑሮ ዳኒ ዛሬ እንደዚህ መጥቶ አይወጣጠርም ነበረ እያላችሁ እንግዲህ እንዲሁ ስትቦጭቋት ነው የምታመሹ ብዬ አስባለሁ። ነገር ግን ብሩኬ ሶሲ ጋር ባሄር ኑሮ ዳኒን ሀይሚና ብሩኬ ህይወት ውስጥ ባልመጣ ነበረ። ገብቷችኋል? ስለዚህ የብሩኬም ስህተት አለበት። ሀይሚን ብቻ ማኘክ ይብቃችሁ ልላችሁ ፈልጋለሁ። እሷ ዳኒ እንደዚህ እንዲለው ፈልጋ አይደለም ምናምን በቃ አትንከው ያለችው በቃ ሌላ ችግር ውስጥ እንዳይገባ ስለምትፈልግ ነው እንጂ እንግዲህ እሷ እንደዛ አይነት ሰጠችው አትንካብኝ ስላለችው ዛሬ መጥቶ ቡራ ጋር ተወጣጠረ። ምንም የተወጣጠሩ ነገር ሲጀመር የለውም፣ አቅምም የለውም። በኩርኩምም ሊያቀልጦ ነበር ብሩኬ። ግን ደግሞ ያው ብሩኬ ቶሎ ለመማታት ነው። ቡራ ግን ለምንድነው ከመማታት ይልቅ አንዳንዴ እኮ አንጀት ቆረጥ አድርጎ የሚጥል ቃል አለ። በቃ መጥፎ የሆነ የሚያናድድ ቃል። አሁን ዳኒ በቃላት ነው የሚያናድደው። ብሩኬ ደግሞ የሚፈልገው በተግባር ነው። በቃ አናቱን አቅልጦ ሲጥለው ነው ከዛ በኋላ ነው የሚራካው። እና
ዳኒ ጭራሽ ከብሩኬም አልፎ ወንድሞቹን ሁሉ መዛት ጀመረ። አረ ጉድ እናንተ ወይ ጉድ! ይሄ እንግዳ ሊያድር ነው መሰል ቸኮለ። አረ ተው ዳኒ ተው። ብሩኬ ብቻውን ጥርስን አረጋግፎ ጥሎህ አሁን ወንድሞቹ ጋር ደግሞ ትሄዳለህ። እንደ ወንድሞቹማ እንደው አንዴ በካራቴ ቢሉህ መች ትገኛለህ? አመድ አይደል እንደምትሆነው። እንደ ጉድ እኮ ነው ሰው ያላቅሙ ሲወጣጠር። እንደው ምን ትሉታላችሁና ዳኒ ብታርፍ ጥሩ ነው። እስኪ ከህይወታቸው ውጣላቸው። ዝም ብለህ አንተ ከምትበጠብጣቸው ገብተህ እሷንም ሰላማን ከምትነዛት ከህይወታቸው ውጣ።